ሌላ አስደንጋጭ የመሬት መንቀጥቀጥ ተፈጠረ። በአሳዛኝ ሁኔታ ልጃቸው የተቀጠፉባት አባት ምሬት ልብ ሰባሪ ሆነ። እነዚህ ሁለት መረጃዎችን ልናካፍላችሁ ወደ ስቱዲዮ ገብተናል። መረጃዎቹን እስከ መጨረሻው ድረስ እንድትከታተሉ በአክብሮት እንጋብዛለን። የከበረ ሰላምታችን በያላችሁበት ይድረስ ዘንድ የሁልጊዜ ምኞታችን ነው። ተስፋዬ ገብረ ማርያም ነኝ። እነዚህን መረጃዎችን በዝርዝር ወደ እናንተ የምናቀርብ ሲሆን እናንተ ደግሞ ቪዲዮቻችንን ላይክ በማድረግ ጀምሩ። ኮሜንት ላይ ደግሞ ሐሳብ አስተያየት ካላችሁ ጻፉልን። ሁልጊዜም መረጃዎች እንዲደርሳችሁ ከተፈለገ ደግሞ ቲቲቪ ኢትዮጵያ ደውሏን በመጫን ሰብስክራይብ በማድረግ በየዕለቱ መረጃው ይደርሳችኋል። ቲቲቪ ዜና ዘርዘር ወዳለው መረጃው እናልፋለን። ቀዳሚው መረጃችን የሚሆነው ሌላ አስደንጋጭ የመሬት መንቀጥቀጥ መፈጠሩን ያገኘነው መረጃ ያስረዳል። በአፋር ኪብላቲ ረሱ ዞን ትናንትና ጥቅምት 5 ቀን 2018 ዓ.ም ከምሽቱ 2 ሰዓት ጀምሮ አስፈሪ የሆነ የመሬት መንቀጥቀጥ ለመከሰት ችሏል። የመሬት መንቀጥቀጡ ከጥቅምት 1 ቀን ጀምሮ በተደጋጋሚ እየተከሰተ እንደሆነ ለማወቅ ተችሏል። በራህሌና በኮናባ የተከሰተው የመሬት መንቀጥቀጥ በርካታ ቤቶችን፣ የውሃ ጉድጓዶችን፣ የጤና ተቋማትን፣ ትምህርት ቤቶችና መስጊዶችን ለማፈራረስ ችሏል። በነገራችን ላይ በመሬት መንቀጥቀጥ ዙሪያ በየዕለቱ አዳዲስ መረጃዎች የሚኖሩ ከሆነ እኛም መልሰን ወደ እናንተ የምናቀርብላችሁ ይሆናል። ይህ የመሬት መንቀጥቀጥ የተፈጠረው አፋር ነው። አፋር ኪብላቲ ረሱ ዞን። ይህ የመሬት መንቀጥቀጥ የተፈጠረው ደግሞ ከምሽቱ 2 ሰዓት ጀምሮ እንደሆነ ያገኘነው መረጃ ያስረዳል። ከ2 ሰዓት ጀምሮ የመሬት መንቀጥቀጥ የተፈጠረው ከባድ የመሬት መንቀጥቀጥ እንደሆነ መረጃዎች ያሳያሉ። በራህሌና በኮናባ የተከሰተው ይህ የመሬት መንቀጥቀጥ በርካታ ቤቶችና የውሃ ጉድጓዶችን፣ ትምህርት ቤቶችና መስጊዶችን ለመፈራረስ እንደቻለ ለማወቅ ተችሏል። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች፣ ይህ የመሬት መንቀጥቀጥ ዙሪያ በርካታ ባለሙያዎችን እንዲሁም ደግሞ የሥራ ኃላፊዎችም ጉዳዩን እያጤኑበት እንደሆነ ለማወቅም ተችሏል። ወደ ሌላው መረጃ እናልፋለን። ተመርቃ ለፍሬ ትበቃልኛለች እያልኩ ስጠብቅ ልጄ ተቀጠፈችብኝ ሲሉ በደሴ የተገደለችው ወጣት አባት ተናገሩ። ባለፈው ረቡዕ መስከረም 28 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችው ሊዛ የምትባለው ልጅ በ1 ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ማትረፍ አልተቻለም። በከተማ ውስጥ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ የ4ኛ ዓመት ተማሪ የነበረችው ሊዛ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀች ነበር። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸውን በአሰቃቂ ጥቃት መቀጠፏ እጅጉኑ እንዳሳዘናቸው ገልጸዋል። በመምህር ደሞዝ አስተምሬ ተመርቃ ለፍሬ ትበቃለች እያልኩኝ ስጠብቅ ተቀጠፈችብኝ ሲሉ አባቷ አቶ ደሳለ ለቢቢሲ ከባድ ሐዘን በተጫነው ድምፅ ተናግረዋል። በ21 ዓመቷ ወጣት ላይ የተፈጸመው ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የቀሰቀሰ ሲሆን ድርጊቱ የተፈጸመበትን የደሴ ከተማ ማህበረሰብን በእጅጉ አሳዝኗል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ አያውቅም ያሉ ቢቢሲ ያነጋግራቸው አንድ ነዋሪ ድርጊቱ ነዋሪዎችን እንዳሳዘነና እንዳስቆጣ ተናግረዋል። ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል። የሊዛ የአክስት ልጅ የሆነችው ረቢያ የሱፍ ሊዛ ጥቃቱ በተፈጸመባት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማዋ ተወስዶ ነበረ። ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነ ታምናለች። አይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ
ድብደባ ተፈጽሞባታል ስትልም ጥቃቱ ከዝርፊያ የዘለለ እንደሆነ አስረድታለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል እየፈጸሙባት ይመስለኛል በማለት የበቀሉ ምክንያት የፍቅር ጥያቄን አለመቀበሏ ሊሆን እንደሚችል ጥርጣሬ እንዳላቸው ገልጸዋል። ልጄ ሴት ናት፣ 21 ዓመቷ ነው። እናም ሁለት የተለያዩ ወንዶች ለፍቅር ጠይቀዋት እርስ በርስ እልህ በመጋባት አንደኛው በቀል ፈጽሞባት ሊሆን ይችላል የሚል ግምት ነው ያለኝ ብለዋል አባትየው። እስካሁን ጥቃቱ በማን እንደተፈጸመ አልታወቀም። ቢቢሲ ከደሴ ከተማ ፖሊስ መምሪያ ዝርዝር መረጃ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ሆኖም መምሪያው ማክሰኞ ጥቅምት 4 2018 ዓ.ም በፌስቡክ ገጹ ባጋራው ጽሑፍ ወጣት ሊዛ በከተማዋ በተለምዶ ሀቢታት ተብሎ በሚጠራው ቦርከና ቀበሌ አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ እንደተፈጸመባት አረጋግጧል። በወንጀሉ ላይ የፍትህ አካላትን ያካተተ የምርመራ ቡድን አዋቅሮ ምርመራ እያካሄደ መሆኑንም መምሪያው ገልጿል። የምርመራ ቡድኑ በታክቲክና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን በቁጥጥር ስር ለማዋል እየሰራ ነው። የምርመራ ቡድኑ የደረሰበትን ውጤት ለህዝብም እናሳውቃለን ብሏል መምሪያው። አባቷ መምህር ደሳለም ፖሊስ የምርመራ ውጤቱን ይፋ እንደሚያደርግም ተስፋ አድርገዋል። ከቅርብ ጊዜ ወዲህ በኢትዮጵያ የተለያዩ አካባቢዎች በሴቶችና በታዳጊዎች ላይ የሚፈጸሙ የተለያየ መልክ ያላቸው ጥቃቶች እየተበራከቱ መምጣታቸውንም የመብት ተሟጋቾችም ይገልጻሉ። በቅርብ ዓመታት ውስጥ ብቻ በተፈጸመባቸው ጥቃት ሕይወታቸውን ያጡ፣ ለስነ ልቦናዊና ለማህበራዊ ቀውስ የተዳረጉት ሴቶች ጥቂት የሚባሉ አይደሉም። በአገሪቷ ውስጥ ያለው ግጭት፣ ስራ አጥነት፣ የማህበረሰብ ቸልተኝነት፣ የህግ መላላት፣ የፍትህ እጦት ችግሩን እንዳባባሰውም የሴቶች መብት ተከራካሪዎች በተለያዩ መድረኮች ላይ ይናገራሉ። የሴቶችና የማህበራዊ ጉዳይ ሚኒስቴር ከዓመታት በፊት በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራው ጽሑፍ በ2016 ዓ.ም የወጣው የስነ ህዝብና የጤና ዳሰሳ በአገሪቷ 26 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት እንደደረሰባቸው አመልክተዋል ብሏል። እነዚህ ጥቃቶች የተለያየ መልክ ያላቸው ሲሆኑ በዋናነት በአካላዊ፣ በወሲባዊ፣ በስነ ልቦናዊ፣ በኢኮኖሚያዊ ጥቃቶች የሚገለጡ ናቸው። የቅርብ ዘመዷ ብቻ ሳይሆን የሊዛ ጓደኛ በሆነችው ረቢያ የሱፍ ሊዛ ስልክ ለማሰራት አመሻሽ ላይ ወደ የሞባይል ጥገና ቤት ሄዳ ስልኩን አሰርታ ወደ ጓደኛዋ ቤት በማምራት ላይ ያለች ጥቃቱ እንደተፈጸመባት ለቢቢሲ ገልጻለች። ረቢያ እንደምትለው ሟች ሊዛ ጥቃቱ ሳይደርስባት በፊት ለጓደኛዋ ደውላላት ስለነበር ጥቃቱ ወደ ተፈጸመበት ስፍራ ቀድማ የደረሰችው ጓደኛዋ ነበረች። ሊዛ ጥቃቱ ከተፈጸመባት በኋላ ወደ ደሴ ሪፈራል ሆስፒታል ተወስዳ የሕክምና እርዳታ ቢደረግለትም ሕይወቷ ሊተርፍ እንዳልቻለም ገልጻለች። ከጥቃቱ በኋላ አልፎ አልፎ የድንጋጤ የመርበትበት ስሜት ታሳይ ነበር። እስትንፋሷ ነበረች። በሕይወት ተርፋለች ብለን ብንጠብቅም በዚያው ዕለት ሌሊት አረፈች ብላለች ረቢያ ጓደኛዋ። ረቢያ በጥቃቱ የምትጠረጥራቸው ሰዎች ባይኖሩም ጥቃቱ የተፈጸመው ለተራ ዘረፋ ወይም በአጋጣሚ እንዳልሆነ ትናገራለች። ለምርመራ ይረዳሉ የተባሉ መረጃዎችንም ለፖሊስ መስጠታቸውን የገለጸችው ረቢያ የፖሊስን ምርመራ ሊያደናቅፍ ይችላል በሚል ዝርዝር መረጃዎችን ከመናገር ተቆጥባለች። ቤተሰቦቿ እንደሚሉት ሊዛ ባለፉት 3 ዓመታት ደሴ ከተማ ውስጥ ስትኖር ጥቃትም ሆነ ለጥቃት የሚያሰጋ ነገር ገጥሟት አያውቅም። እንደ ወላጅ የምናወራቸው ነገሮች አሉ። ትምህርቷን ጨርሳ ወደ ትዳር ህይወት እንደምትገባ እንጂ እንደዚህ አይነት ስጋት እንዳለባት ነግራኝም አታውቅም ብለዋል አባቷ አቶ ደሳለም። የደሴ ከተማ ፖሊስ ምርመራውን አጠናቆ ለልጃቸው ፍትህ እንደሚያገኙም ተስፋ አድርገዋል። እስካሁን ፖሊስ እያደረገ ባለው ጥረት ደስተኛ መሆናቸውንም መምህር ደሳለ ገልጸዋል። ሊዛ ተወልዳ ያደገችው በሰሜን ወሎ ዞን ቆቦ ከተማ ሲሆን ከ4 ዓመት በፊት የዩኒቨርሲቲ መግቢያ ውጤት አስመዝግባ ሰላሌ ዩኒቨርሲቲ ተመድባ ነበር። ሆኖም ሰላሌ
ዩኒቨርሲቲ ቤተሰቦቿ ከሚኖሩበት ከተማ የሚርቅ በመሆኑ የዩኒቨርሲቲ ትምህርቷን አቋርጣ ደሴ ከተማ ውስጥ በሚገኘው ድሪም ሳይንስ ቴክኖሎጂ ኮሌጅ ፋርማሲ ትምህርቷን እየተከታተለች ባለችበት ወቅት ነበር ለህልፈት ያበቃት ጥቃት የፈጸመባት። ሊዛ ከታላቅ እህቷ ጋር የጋራ ህልም ነበራት። በሙያዋ ነርስ በሆነችው ታላቅ እህቷ ምክር የፋርማሲ ሙያን ለመማር የመረጠችው ሊዛ ከእህቷ ጋር የራሳቸውን የጤና ተቋም ለመመስረት ትምህርቷን በትጋት ስትከታተል ቆይታለች። የጸጥታ ችግር በተደጋጋሚ በሚከሰትባት ቆቦ ከተማ በመምህርነት እያገለገሉ ያሉት አባቷ አቶ ደሳለ ሞላም ከሚያገኙት የተጣራ 8000 ብር ወርሃዊ ደሞዝ ግማሹን ለልጃቸው በመመደብ ላለፉት 3 ዓመታት ሲያስተምሯት ቆይተዋል። ልጃቸው በዚህ ዓመት ትምህርቷን አጠናቃ ሊያስመርቋት በጉጉት እየተጠባበቁ ነበር። ልጄ ለኔ የተለየ ፍቅር ነበራት። በመምህር ደሞዜ አስተምሬ ፍሬዋ ሲደርስ ተቀጠፈችብኝ የሚሉት መምህር ደሳለ ልጃቸው ሊዛ ሲበዛ ተጫዋች፣ ኃላፊነት የሚሰማት ለትናንሿ አራያና ተንከባካቢ እንደነበረችም አስታውሰዋል። ያልጠበቁትና አስደንጋጭ ሐዘን እንዳጋጠማቸው የገለጹት መምህር ደሳለ ቤተሰባቸው በከፍተኛ ድንጋጤና በቀላሉ የማይወጣው ሐዘን ውስጥ መሆናቸውን ገልጸዋል። ባለቤቴ ሐዘኗ ብርቱ ነው። ከቀኑ 8 ሰዓት ከሊዛ ጋር ተደዋውለው መርዶ የመጣባት ማታ ነው። የእርሷ ነገር ከባድ ነው። ምናልባት ፖሊስ በምርመራው የልጃችንን ገዳዮች ለፍትህ የሚያቀርብልን ከሆነ በመጠኑ እንጽናና ይሆናል ብለዋል አባትየው። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች፣ ቲቲቪ ዜና ለዕለቱ ያዘጋጀንላችሁ ይህንን ይመስላል። በሊዛ ዙሪያ ላይ ለመሆኑ እናንተስ ምን ሐሳብ አላችሁ? አስተያየቶቻችሁን እስኪ ጻፉልን፣ በኮሜንት ላይ እናነባለን። ጥያቄም ካላችሁ ለጥያቄዎቻችሁ ምላሽ የምንሰጥ ይሆናል። በድጋሜ ከቲቲቪ ኢትዮጵያ ወዳጆች ጋር ስለሆናችሁ ደስ ይለናል። በያላችሁበት መልካም ጊዜ እንመኝላችኋለን።